እኔ ሲጀመር እኛ ህዝብ ሁሉ ነገር ፖለቲካ አድርጎ አፕሪሺየት ማድረግ አንደኛ ከዚህ በፊት ስለዚህ ስለ ታርጋ መታወቂያችን ታርጋ አለው መኪና በብሔራችን ያስገድለናል ብሎ ሲጮህ የነበረ ዛሬ ለማንቋሸሽ ተመልሶ መጣ። ኢትዮጵያ ያለፍንባትና የመጣንበት መንገድ በብሔር ምክንያት እንደ አገር ዋጋ እየከፈልን እያየን እየሰማን መንግስት እስኪ ዜጎች በብሔራቸው ምክንያት መታወቂያቸው ስቲግማ ስለሚያረግ መኪናቸው ላይ መገለል ስለሚያረግ ኮንፈርት ተሰምቷቸው ከዳር እስከ ዳር በታርጋቸው ምክንያት የማይንቀሳቀሱበት ወቅትና ጊዜ ላይ ስላለን ይሄንን የብሔር ፖለቲካ ከሚያረጉ ጉዳዮች ውስጥ አንዱ ሶሉሽን ይሄ ነው ብሎ መንግስት ሲያመጣ ትናንትና ቤር ታርጋ መታወቂያ ስሉ ዛሬ እኮ እና አርበኛ መሳፍንት የቀድም አንተ እንዳልከው ሰይጣን የሰይጣን ነገር ፋይዳ አይዲን አትውሰዱ 666 ነው ይሄንን የወሰዳችሁ ከሰይጣን ጋር የተባበራችሁ ናችሁ ይላሉ። እዚህ አሜሪካ ሲመጡ የመጀመሪያ ሶሻል ሴኩሪቲ የሚወስዱት እነዚህ ተቃውሞ የሚያሰሙ ሰዎች ናቸው። ኢትዮጵያ ውስጥ ሁሉ ነገር እድገትን መሻሻልን ፖለቲካ አድርገን ኋላ ቀርነታችን ድህነታችን ክፉነታችን ቅድም ስትናገር ያስደሰትከኝ ነበር። የዳዎች የሆነው በዚህ አይምሮ ተንኮል ነው። እኔ ካስደሰተ ገና የዛሬ ስንት ዓመት በፊት ነው ሲታሰብ የነበረው የታርጋ ከክልሎች እንደ አገር ቢወጣ አሁን ያለው ኢትዮጵያ ያለችበትን መኪናን ይዘ ከጫፍ እስከ ጫፍ ለመሄድ ታርጋ ያሳቀቀኛል ብሎ ሲተቹ የነበሩ ሰዎች ዛሬ ወጥቶ እግዚአብሔርስ መንግስት አላሉም። የገንዘብ ክፍያው ሌላ ጉዳይ ነው። መንግስት ነገ ሊያሻሽለው ይችላል። ለምን የን ዋጋ እንዲያስከፈለ ሊያብራራ ይችላል። ዜጎች ሊረዱ ይችላሉ። ቀደም አንተ 120 ሺህ ብር መኪና ስትል ለቀልድ ይሆናል እንጂ ኢትዮጵያ ውስጥ የ120 ሺህ ብር መኪና መንገድ ላይ መሄድ የለበትም። እኔ 2 ሚሊዮን ገዛዋለሁ እውነተኛ መኪና 4 ጎማ ኖሮት የሚሄድ ከሆነ 4 ጎማ ያላት ከሆነ ኢትዮጵያ ውስጥ በ120 ሺህ ብር የሚሸጥ መኪና የለም በምንም ተአምር። ለቀልድ ካቀረቡ ጥሩ ነው። ነገር ግን ኢትዮጵያ ውስጥ እኮ ቴዲ እሺ እዛ ጋር አንድ ጥያቄ ላንሳለሁ። አንድ ጥያቄ ላንሳለሁ። ዘመናዊ የቤት መኪኖች እነሱና እድሜያቸው የቆየ አሮጌ መኪኖች እኩል ለታርጋ 56 ሺህ ብር መክፈል አለባቸው ታምናለህ? አላምንም። ግን ምን መሰለ ቴዲ ኢትዮጵያ ውስጥ መንግስት ትልቁ የትራፊክ አደጋ ከአፍሪካ አንደኛ የምትመዘገብበት ኢትዮጵያ ናት። አብዛኛው መኪናዎቻችን እኮ ኢንስፔክሽን ቢደረጉ ውድቅ ሆኖ ከአገልግሎት ውጭ የሚወጡ ናቸው አብዛኛዎቹ። መብራታቸው ፍሬቻቸው አገልግሎት መስጫ የመኪና ሊያሟሉ የሚገባቸውን የማያሟሉ መኪናዎች ናቸው። መኪና ተብሎ ሰው ተጭኖባቸው የሚሄዱ እነዚህን ለመቆጣጠር እንኳን አንድ ሰው ፍሬቻና መብራት ያላሰራ ታርጋ መውሰድ የለበትም። ምክንያቱም ለዜጎቻችን የትራፊክ አደጋ እልቂት ኢንስፔክሽናቸው የማልፉ መኪናዎች ናቸው አገልግሎት ኢትዮጵያ ውስጥ የሚውሉት። እንዴት ነው እድገትን እየፈለግን ወደ ኋላ ቀርነትን ደግሞ የምናበረታታው? ዋጋ መክፈል አለብን እኮ ለመለወጥ፣ ለማደግ፣ ለመቀየር። አንድ ነገር አሁን መኪና አደጋ ታርጋ ኢትዮጵያ ውስጥ ምን ያደርጋሉ? ወንጀል የሚሰሩ ሰዎች ፎርጅድ ታርጋ ይሰራሉ። የሌለ መኪና ራሳቸው ያትማሉ። ከዛ በዛ መኪና ወንጀል ይሰሩና ለትራፊክ ሲያስቆማቸው ማንነታቸው ምንነታቸውን የለም ዝም ብሎ ያልፋሉ። አሁን ግን በሞባይል አፕ ላይ ይሄ ታርጋ
ሞባይል አፕ ተጭኖ ልክ ስካን ሲያረጋው ቺፕሷን የማን ንብረት እንደሆነ ሰርቆም ቢሄድ ከየት እንደመጣ ማንነቱን በሙሉ ገልብጦ የሚያወጣና ወንጀልን የሚከላከል ሰርፈ ብዙ እዛው ጋር ጠብቀኝ። እሺ ጤና ይስጥልኝ አድማጬ። ሰላም ዴታ፣ ሰላም ነው ወይ? እንዴት ነህ? አለው። በአዲሱ ታርጋ ጉዳይ ምን ትላለህ? እውነት ለመናገር ቴዳ፣ ይሄ ጥያቄ እኮ ለዘመናት ስንጠይቀው የነበረ ጥያቄ ነው። እውነት ለመናገር ማለት ነው። እኔ እንደውም ትንሽ ቅሬታዬ ምን መሰለህ፣ ፈጠነ። እኔ ባንዲራ ቢገባበት ደስ ይለኝ ነበረ። የምክክር ኮሚሽንን እንትን ጠብቀው የባንዲራ ጉዳይ ተወስኖ ያው በምክክር ኮሚሽን አይደለም ፈታለን ተብሎ እየተጠበቀ ያለው እሱን ጠብቀን እንደውም ባንዲራ ብናደርግበት የኢትዮጵያን ባንዲራ ደስ ይለኝ ነበረ። ግን አሁን ባለው ሁኔታ ተመሳሳይ አይነት መሆኑ እስከዛሬ ድረስ በታርጋችን እንኳን እንትን ብሔር አለው ተብሎ ስንት ነገር ስንተች የነበረውን ነገር ዛሬ መንግስት በዚህ መልክ ይዞት ሲመጣ መቃወም ማለት ምን ማለት ነው? እኔም በጣም የሚያስቀኝን ነገር ልንገርህ። ለምን ደቡብ ህዝብ ኦሮ ለምን እንትን አልተባለም? ተመሳሳይ ሲሆን ታርጋ ማለት ኢቲኤች ብቻ ነው እንዴ? ቁጥሩ እስከ ስር ያለው እሱ አይታይም እንዴ ታርጋ ሲባል? አሁን እንደውም እኮ ቀለለ። ለምሳሌ አንተ አንዱ ሮ ታርጋ ስታይ ደቡብ ህዝብ ነው፣ ትግራይ ነው፣ ኦሮሚያ ነው ምናምን፣ ከዛ በኋላ ደግሞ ወደ ቁጥሩ ትሄዳለህ። አሁን ግን ፈጠን ብለህ ቁጥሯን ብቻ ነው የምትይዘው። ምክንያቱም ተመሳሳይ ሌላው ኮዱ ተመሳሳይ ስለሆነ ያችን ቁጥር ብቻ ነው ለማየት። እንደውም ቀለለ ነው የምለው እኔ ማለት ለመያዝ ታርጋ ለመያዝ ቀላል ሆነ። ሌላ አሸንክታቡ ቀርቶልሃል፣ ቁጥሯን ብቻ ሸመድዳታለህ። ከዛ በኋላ እስካማረጉ ምኑ ወደሚቀጥለው ስቴፕ ይሄዳል። የብሩን ጉዳይ እንዴት አለ? የብሩን ጉዳይ ብሩ ላይ አሁን ላይ ማለት ሙያው ላይ ያለው ሰው ስላልሆንኩኝ አንድ ነገር ብር ሲወጣለት ዝም ብለን አሁን ከመሬት ተነስቶ ተወደደ ረከሰ ለማለት እንትኑ ምን ያህል ነው የሚፈጀው? እንዴት ነው የሚሰራው? ከምን አይነት ማቴሪያል ነው የሚሰራው? ኳሊቲው እንዴት ነው? ከዛ ተነስቶ አይደል የሆነ ነገር ፕራይስ የሚወጣለት እሱ በትክክል ካልኩሌት ተደርጎ ወጥቷል የሚባለው ነገር መታየት አለበት ብዬ አስባለሁ። አሁን ዝም ብዬ እንደዚህ በቁጥር ደረጃ ሳየው በጣም ብዙ ነው 56000 ብር ሲባል፣ ግን አክቹአሊ እውነት እንዴት ነው ያ ነገር? አሁን እኔ እዛ ሙያ ላይ ያለው ሰው አይደለሁም ማለት ሙያው ላይ ያሉ ሰዎች አንድ ታርጋ ለማምረት ምን ያህል ብር ይፈጃል የሚለውን ነገር ያውቁታል። እንደ ህዝብ ግን እኛ ዝም ብለን እዚህ ቁጥሩን ስናየው በቁጥር ደረጃ በጣም ብዙ ነው እንደ ቁጥር ሳየው ማለት ነው። እሺ ከልብ አመሰግናለሁ አድማጭ። እሺ አመሰግናለሁ። እሺ መስፍን የምትለውን በልና ወደ እኔ መንግስት ዋጋ ውድነቱን አሁን በአንድ ጊዜ ይሄ ዛሬኑ ተነስቶ ክፈል ቢባል ለአነስተኛ ገቢ ላላቸው የቤት መኪና ብቻ ለሚጠቀሙ ለቢሮ ወደ ቤታቸው ለሚመለሱ ሊከብድ ይችላል። ነገር ግን ልክ እዚህ አገር ታርጋ መኪና ስትሸጥ ወይም የዓመት ግብር ቦሎ ስትቀይር ከፍለን የምንወስደው ነገር አለ። ዓመታዊ ግብራችንን የዛ ጊዜ አንድ መኪና ሰው ሲሸጥ ወይም ሲለውጥ የታርጋውን እዛ ላይ የጨመረ የስም ማዘዋወሪያ ቢደርግ የክፍያውን ሁኔታ ደግሞ መንግስት ወጥቶ ማብራሪያ ቢሰጥበት። እኔ አሁን ኢትዮጵያ ውስጥ ስለማልጠቀም ለተጠቃሚ ላይ ፍርደ ገምድል ሰውኜ አልበዛም አልልም፣ ሊበዛ ይችላል። ምክንያቱም ኢትዮጵያ አሁን ያለው ግዛዊ የነዳጅ ሁኔታ ብዙ ነገሮች ውስብስብ ስለሆኑ በገንዘቡ ምክንያት ላይ አልከራከርም። እንደ ግን ጠቅለል ባለ መልኩ ይሄን ታርጋ ቅድም ኢኖ ማን ነው አቃቅር እንዳወጣበት አይነት ምን አይነት ሰዎች እንደሆንን ወደ ዲጂታል እንደግ ከወንጀል የወጣን ዜጎች እንውን ብለው መንግስት በዚህ አይነት ፍጥነት ወደ ዲጂታል ሲሻገር አፕሪሼት ከማድረግ ባለጊዜዎቹ ሊሰርቁበት ነው ብሎ ማጣጣል እኔ አይምሮ መምተኝነት ይመስለኛል እንደ ኢትዮጵያኖች እንጂ ጤንነት አይመስለኝም። ይሄ አፕሪሼትን አለመድን። በቃ ደግ ነገር ጥሩ ነው ማለት
በኢትዮጵያ ውስጥ ፖለቲካ መቃወም ይመስለናል። በቃ እኔ ይሄ በጣም ነው የሚያሳዝነው። አንድ አጀንዳ ስላለን በዛው ጠብቁ። የጠቅላይ ሚኒስትሩን የ8 ዓመት ጉዞ ሊሸለሙ የተዘጋጁትን ሽልማት ዓለም አቀፍ ሽልማት ነግራችሁና የተሰማችሁን ሐሳብ የምትሰጡበትን አንድ እድል ሰጣችኋለሁ።